ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛ። በሙላው ዓለም የምትገኙ እንኳን ለፋሲካ በዓል አደረሳችሁ አደረሰን። አሚን። ፍትህ ለሀና የሚለው ቃል ለምን ቀዘቀዘ? ሁላችንም እንደምናውቀው እንግዲህ ሀና በአጋቾች እጅ እንዳለች ነው። ትላንትና ደግሞ አንድ መረጃ የመኒው ሀና ተገኝታለች በሰላም ሰሞኑን ወደ ሀገር ትገባለች እንኳን ደስ አላችሁ የሚል ሰርቶ ነበረ። ለብሬክስም በውስጥ ልኬለት ነበረ። ቪዲዮም ለቅቄላችኋለሁ ቆርጬ ትንሽዬ ሙዚቃ ስላለው ብሬክስም አላየውም ገብቶ ማለት ነው። እና ያ ሰውዬ እውነት ውሸት የሚለውን ነገር ማወቅ እንፈልጋለን። እውነት ያድርገውና ቸር ያሰማን። ሁላችሁ መልካም ነገር ተመኙ። ፍትህ ለሀና ግን መቀዝቀዝ የለበትም። ፍትህ ለሀና። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮን ያላያችሁ ትናንት ለቅቄዋለሁ። እባካችሁ ሁላችሁም የየመኒውን ቪዲዮ ይዩት። እንኳን ደስ አላችሁ ኢትዮጵያን ሀና ተገኝታለች የሚል ቪዲዮ ሰርቷል። اثيوبيا هذه البنت الذي قلت ضاعت قبل فتره ولها شهرين مختفيه في الحدود، هذه حصلوها والحمد لله انها بخير وبصحه وسلامه. كشالك هذا يقعدوا على يسوع رسامات من دنيا كبر من دنيا كبر كبا فيسبوك تاورات نبر ጓደኛህ ነች ብዙ ነገር ሚስጥር ታወሩ ነበር። እችን ለሷ መስዋዕት መክፈል አቃተ? ንገሪ። እችን መስዋዕትነት መክፈል ለሷ አቅቶ ነው ወይ? አንተ አራት ሰዓት ሙሉ ቁጭ አልኩ። ምን ተፈጥሮ ነው? ሃኒ ምን ሆና ነው? ሄጄ ሊያት አዝዬ ላሳልፋት ለምን አላልክም? ደክሟት ከሆነ አዝዬ ላሳልፋት እኔ 5 ሜትር ልንዱሰዳት ወአንተ ደግሞ 5 ሜትር ዘላት። አንተ 5 ሜትር ዘላት 8 አይደላችሁ? 8 ወንድ 5 ሜትር እያረፋችሁ ብትወስዷት እኮ እቺ ልጅ ሬሷንም ቢሆን ይዛችሁ መግባት ትችላላችሁ። ውሸት አምነህ እውነቱን ንገረለኛ። አንተም ነፃ አውጣ። ይሄን ነው የምነግርህ። አዳምጥ። ይሄንን ሁሉ የሚያውቃሉ እዚህ ጋር ያሉት እንግዲህ አብረው ያዩ እነሱ ስለሆኑ እንግዲህ መንገድ ላይም አስቆራጮቹም እያገዙ አይዞሽ እያሏት ብዙ ነገር 4 አስቆራጮችም አይዞህ እያሉ እቺ ልጅ ደክሟት እኮ ነው እንደሚሉን። የደከመውን 4 ሰው በተራ በተራ ቢያዝል ሌላ ደግሞ 8 ወንድ 12 ወንድ እያዘለ እንኳን ማስገባት ይችላል እኮ። የጎረምሳዩ እዚህ ጋር አፉን ከፍቶ በቪዲዮ ላይ የማየው እያዘለ ይዟት መግባት ይችላል። ደክሟት ነው፣ ምንም አልሆነችም። እነሱ እንደሚሉን ነው። ምን እያረፈች አይደለ? ኦኬ ኦልሬዲ ያችን ነው አይደል? የ20 ደቂቃ መንገድ 12 ወንድ 4 አስቆራጭ 8 ጎረምሳ ቴሚ ባውደ አጭበርባሪዎች ናቸው። እህታችንን አሳልፋችሁ ለማንም መጫወቻ አይሰጣችሁ። ልትጠየቁ ይገባል። እያንዳንድ ተለቅመ መግባት አለብህ። እዚህ ጋር ምስክርነት የገባ ምድር አጭበርባሪ። እውነታው ይሄ ነው። ኤኒዌይ እኔ ስሰማው ያመኛል። እውነት ባላሰማችሁ ይሻላል። ለማንኛውም ቀጣይ ማን ነው? እስቲ ይቅርታ እኔ ብቻ ሳወራ በየቦታው እየቆምን በየደቂቃው ለሷ ብለን እያረፍን ጸጥ እያልን ምናምን ሪሊ እህታችን ፊት ለፊት ስትደፈር ሁሉ መከራ ሲደርስባት አላረፍክም እኮ። ቴጅ እንደሆነ ሂጂ ብላችሁ ነው እኮ። አንድ ደግሞ ደጋግማችሁ ብዙዎቻችሁን ጠየቅናችሁ። ከየት አምጥተህ ነው 10 ጊዜ እያረፍን? ለምን እኛ ስንጠይቅ እንደዛ ነው አላልክም? እዚህ ጋር ግን 10 ጊዜ ለሷ ብለን ጭራሽ ይኸውላችሁ፣ እነዚህ ቢዝነስ እንደሆነ የሚታወቀው እሷ ብትሞትም መሪዎቻችን ያላረጉት ጥረት የለም እሷን ለማድረስ የሚል እኮ አካሄድ ነው የሚሄደው ሰውዬ። ምን አይነት ሌባ አጭበርባሪ እንደሆነ እኔ ከሷ መታገት ጀርባ የገጠር ልጅ አለ። እመኑ፣ የገጠር ልጅ አለ። እሱን ልጅ ይዘን ለፍርድ ካቀረብ ነው ሁሉ ነገር ይወጣል። መያዝ አለበት። አይ ነው የሚያረጋቸውን ዛሬም እያየሁት ነበረ። የሆነ ነገር እያጨደ ምናምን በቃ በላቡ እንደሚያደርሰው ምናምን አክት ሲያደርግ ይገባኛል። ሰውን ለማሳዘን የሰውን አንጀት ለመብላት የሚያረጋቸው ነገሮች አሉት። እንዳትሰሙ፣ መርዝ ነው ሰው ልጁ። እውነተኛ ሐቀኛ ከሆነ የቪዲዮ የሰራ ቀን ሀና እኮ ተደፍራ ነበረ ለምን አላለም? የምታዝኑለት አይ ነው። እኔ ራሴ አይቼው ዛሬ አንጀቴን በልቶኛል። ልጁ የሚያደርገው ነገር ማለት ነው ያሳዝናል። ያላ አቅመ ቢስ ነው ምናምን። እንዴት ነው ለራሱ እንደዛ ነው ለስራ ያለው ትጋት ምናምን የሚያሳየው?
ፎሎወር መሰብሰቢያ ነው ጌታ አንጀትን ሲበላል። ግን በእውነት ይሄ ልጅ እውነተኛ ከሆነ እዚህ ጋር የምታወሩት ልክ አይደለም፣ እኛ አብረን አለን። ኦኬ አብረ ካለ መደፈሯ መናገር ነበረብህ። አብረ ካለ ማጭበርበር የለብህም። እኛ ስንጠይቅህ እንኳን ሺህ አይነት ወሬ ባላወራህ ነበር። ይሄ ነው እየተደረገ ያለው። ይሄ ሰውዬ መያዝ አለበት። አይ ነው ሜቢ ስራ ፈላጊ ነው፣ ጂኒ የፈለጋችሁ። እኔ የሚያሳዝነኛል ሳይሆን መጀመሪያ አካባቢ እሱን ነፃ ለማውጣት ነበረ። ለምንድን ነው እኔ የምጠያይቀው? አሁንም እንደሚሰማኝ ያውቃለሁ። እዚህ ጋር መቼም ይሄን ኬዝ ይዘን ይሄን ያህል ሰው ቁጭ ብሎ 901,000 ሰው ተቀምጦ እሱ ኬዙን አያዳምጥም ብለህ የምታስብ ካለ ታሳዝናለህ። ያዳምጣል። አሁንም ስማኝ፣ የምታውቀው ነገር አለ። በእጅህ አረክ ብዬ እስካሁን አላምነው፣ ግን በዛ ጀርባ በመሸፈንህ ተጠያቂ ነህ። ግን አንድ ነገር ልንገርህ፣ እየሰማ ስለሆነ አሁንም እኔ ነፃ ላወጣህ እችላለሁ። እውነቴን ነው የምነግርህ፣ ለአንተ አላንስም። በውስጥ አናግረኝ። አሁንም ነው የምነግርህ፣ ድል በውስጥ አናግረኝ። ካለህበት መከራ እኔ ያስወጣለሁ። ካለህበት መከራ እኔ ያስወጣለሁ። ትወጣለህ፣ ግን ኢንፎርሜሽኑን በሙሉ ግልጽ አድርገን ለእኔ መንገር አለብህ። እውነታውን ለእኔ ፍርጥ አድርገን መናገር አለብህ። ካለህበት ነፃ እናወጣለን። ለአንተ አናንስም። ሀገርም ገብተህ በሰላም እንድትኖር ማድረግ እንችላለን። ግን ይሄንን ነገር እርግፍ አድርገን ማውጣት አለብህ። የደበቅከው ነገር አለ፣ ግልጽ ነው። እመነኝ፣ ግልጽ ነው። ጊዜ ወስዶ እነዚህን ሰዎች ግን እኛ በጉሮሯቸው ላይ ቆመን በያዝን ጊዜ አብረህ ትገባታለህ በመደበቅ። ይሄን ነው አሁን አንተን ነው ነፃ እያወጣን ያለው። በመደበቅ ከምትያዝና የወንጀሉ ተባባሪ ከምትሆን ና ወንጀሉን ሀናን ነፃ ለማውጣት ከኛ ጋር ሁንና። መጀመሪያ ቀን ስወጣ ከላይቭ ከገስት ስወርድ ያየው ሰው ይመጣልሻ ቲክታክ አይደል? 1,070,000 ሰው ነው ያየሁት። 1,070,000 4 ሰዓት ነው 5 ሰዓት አብረን በቆየንበት። በሁለተኛው ቀንስ 600 ምናምን ሺህ ሰው ትክክል። ስቶሪ ላይ አድርጌ ነበረ እና ይህን ያህል ሰው በዚህ ጉዳይ ላይ ስለ ሀና ጉዳይ ያገባኛል ብሎ እንትን ያለ ሰው አሁን አይ ዶንት ኖ እኔ ኬዙን እንድትል ብና ከሷ ጋር ከተያዘ የአቡፋኖ ጉዳይ ከሷ ጋር ከተገናኘ ከኢሚሬት እንዲወጣ የተደረገበት ጉዳይ ከሳሽ ማኑ ነው የተባለውም ምናምን ነገር ልናውቅ ይገባል ብዬ ስለማስብ ነው። ግምት መሰለኝ ለሀና ድምፅ ስለሆነ የሚለው ግምት ይመስለኛል። ለምን እኔ ሰያን ራሴ ፐርሰናሊ ጠይቄው ምክንያቱን አልነገሩኝም። ጠርተው ብቻ በ5 ቀን ውስጥ ከሀገራችንን ለቀቁጣ ነው ያሉኝ ነው ያለኝ። አዎ ግን ቪዲዮዎች ደግሞ እንደዛ በሀና ምክንያት ባይሰራ ጥሩ ነው ብዬ ነው የማስበው። ሌላው ፈርቶ ድምፅ መሆን እንዳያቆም ማለት ነው። እንዳያቆም እንዳያቆም ከሆነ በእሷ ምክንያት ከሆነ በግልጽ ቢነግሩን በእሷ ጉዳይ ከሆነ በሀና ጉዳይ ከሆነ ካልሆነ በስተቀር ግን የሀና ጉዳይ እዚህ ለራሱ አሁን 3,000 ስንገባ የነበረው ሰዎች ኮመንት ላይ አይተሽዋል አይደለ? ስለሷ ጉዳይ ርዕስ እንድናነሳ ያደረገን ሲጽፉ ስለነበረ የሀና ጉዳይ ምን ሆነ ሌላ የሚያስቡት ነገር አተው አይደለም። የሀና ፍትህ ነገ በእሷ ላይ የደረሰው በእኛም ላይ ይደርሳል። የሀና ፍትህ የእኛም ጉዳይ ነው ብለው ስለሚያስቡ ነው ሁሉም ይሄን ጥያቄ የሚጠይቀው አይደል? ስለዚህ ይሄ የግለሰብ አጀንዳ ሳይሆን የሁሉም አጀንዳ ስለሆነ የሁሉም አጀንዳ ደግሞ በሆነ ሰው እንትን ሲባል በእንደዚህ አይነት ተደግበስብሶ ማለፍ ስለሌለበት ነው። ስለዚህ ምናልባት የምትደርሱትም በግልጽ እንዲነግረን ማወቅ እንፈልጋለን። በሱ ጉዳይ ላይም ጣልቃ ገብታችሁ ወይንም የተለያየ ይህን ኬዝ የምታውቁ ሰዎች በይፋ ብትነግሩን ጥሩ ነው። ካልሆነ በስተቀር በሀና ነው የሚል ነገር ባይነሳ ሞር የተሻለ ነው። እኛ የምንችላትን የአቅማችንን ያህል ስለ እህታችን መጠየቅ እንድንቀጥል ወደፊት እንድንሄድ ማለት ነው። ይሄን ለማለት ነው። አቡዬ እናመሰግናለን። እንግዲህ ይኸው እኔን በሀና ጉዳይ ሰማያዊ ልብዬ እናት ተባረኪ በጣም ስጠይቁኝ ነበረ። ያው እንግዲህ አሁን ያለው ነገር በህግ ነው የምንሄደው።
ይህንን ነው እምላችሁ። አእምሮዬ እንዴት ነህ? እንዴት ነሽ? ደህና ነኝ። እስኪ ከቻልክ በእናትህ ከፋታኝ። ከማን ጋር? ከባሌ ነው። ምን ሆንሽ? አልፈታም አለኝ። እስኪ ሙች እውነት? ምን አድርገሽው? እንዲፈታኝ ፈለኩ እምቢ አለ። ለምንድን ነው ልትፈቺ የፈለግሽው? ሌላ አፍቅረሽ? አዎ። ሌላ አፍቅረሽ? አዎ። እሺ ያፈቅርሽው ሰውስ? እንግዲህ ሁለት አይቻል። የት ነው ያለሽው? ቅንቅና አፈቀርክ እና ማን ተደሰተልሽ? ማን ነው የተደሰተልሽ? እኔና ነቅሎ ራጭ ልክስክስ። አንተ እነዚህ ጓደኞች ጤና አላቸው እንዲ? ኧረ ዝቅ ብላችሁ በጋምላ ታንተቲካባ ናውዳ አመቱ አሞራ አርዳኝ። ማረን ራስ የሚረዳኝ እፈልጋለሁ። ተወኝ ዋ እኔ ለራስ የሚረዳኝ እፈልጋለሁ። አሁን ባል ነገ ባል ነው። ኑስራዬ የኔ እናት። አዎ እንደዛ አድርጋችሁ በጋላክሲ ልብህን በቃ ነው አፈሰስ የሚያረግ ማለት ነው። ፍላወር እናንተ ማርያምን ከነዚህ ቅንቅናም ከሃኔና ፋሚ ጓደኞቼ እናንተ ትቻላለች እኮ። ከነዚህ ቅንቅናም እናንተ ትቻላላችሁ። ሌላው ቢቀር ደህና ነገር ትሰጣላችሁ። 2 ሳምንት ጥሩ ነገር አላገኘም። ሶሻል ሚዲያ ላይ መላለሳለሁ። ማንን ተማምኜ ምን እንደተወቁት አላውቅም። ተነስ፣ ወዴት ልነሳ? ወንድም አለም ቸግሮናል። ወዴት ልመለስ? ወዴት ልነሳ? እስኪ ያውድ ዓመት ደህና ነገር እስኪ አስጩሁ። እስኪ ጩህ አስጩሁ። እስኪ የበዓል ወንድማችን እናስጩሁለት ብላችሁ እስኪ አስጩሁ። እስኪ ናፈቀኝ፣ አንበሳ ናፈቀኝ፣ ዝኑ ሰውየው ናፈቀኝ፣ ከምር ቲክታክ ዩኒቨርስ ናፈቀኝ፣ አንበሳ ከነ ልጁ ናፈቀኝ። እስኪ አስጩሁት እስኪ በማርያም እንደው እስኪ ደስ ይበለኝ። ባህል ነው። በስመ አብ ወወልድ ወመንፈስ ቅዱስ። እዩት፣ እንደዚህ አይነት በቃ እንደዚህ አይነት ይስጥህ፣ የሚያስጮህ ፈጣሪ ይስጥህ፣ የሚያስጮህ ምድረ ቀዘናም በፍላወር ገባ ትፈልጋለህ። እጅ ነው እጅ ነው ያየ የኔ እናት። ቴንክ ዩ ሶ ማች። አሁን አንበሳ በልቻለሁ። አንበሳ አይናፍቀኝም። አሁን የሚናፍቀኛ ለምን እንደሆነ ታውቃላችሁ? ዝኑ ነው የሚናፍቀኝ አሁን። ዝኑን እስኪ ያሳዩኝ። ይሄ ሰውዬ ፒን ላደርግላችሁ። ፒን ይደረጋል አይደረግማ? ፒን ዝኑ ናፍቀኝ።